ዓለምን ማርካ የነበረችው ከተማ በጠላት እጅ ላይ ወደቀች። ይህች ሀገር ለ800 ዓመታት ለየትኛውም ውጫዊ ጠላት አልተበገረችም። መላውን የሜዲትራኒያን አካባቢን ጨምሮ የምዕራብ አውሮፓ ክፍሎችንና የሰሜን አፍሪካ ግዛቶችን በመያዝ ለዘመናት ቆይታለች። ሮም የምድር ሁሉ ጌታ የተባለላት የሮም መንግስት ህልውናው ያበቃው ልክ በዛሬው ቀን ነው። ግን እንዴት? ከጀርመን ምድር የተነሱና በምዕራብ አውሮፓ ይኖሩ የነበሩ የጎቲክ ጎሳዎች ነበሩ ለሮም መንግስት ውድቀት ምክንያት የሆኑት። በወቅቱ በሮማ አስተዳደር ውስጥ የነበረው ሙስናና ቸልተኝነት ቪስጎቶችን አስቆጣ። በንጉሳቸውም በአላሪክ አንደኛ እየተመሩ በሮም ግዛት ላይ በኃይል ተነሱ። ንጉሳቸውም ሰራዊቱን አስተባብሮ በሮም ግዛት ላይ ቀጥተኛ ዘመቻ ከፍቶ ሮምን ከበበ። በወቅቱ በቤተልሔም ይኖር የነበረው ቅዱስ ጀሮም ጥቃቱን ሲገልጽ መላውን ዓለም ማርካ የነበረችው ከተማ ራሷ ተማረከች በማለት ጽፏል። ይህም ክስተት የሮም ኢምፓየር መውደቅ ማረጋገጫ ሆኖ አለፈ። የሮም ውድቀት ሂደታዊና የብዙ ክስተቶች ውጤት ቢሆንም ትልቁ ምክንያት ግን ውስጣዊ ክፍፍል መሆኑን ብዙዎች ያነሳሉ። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ። ስንቶቻችሁ በአዲስ አበባ ባሉት የሰንበት ገበያዎች እየሸመታችሁ ነው? በአዲስ ከተማ ክፍለ ከተማ ከ27 በላይ የሚሆኑ የሰንበት ገበያዎች ተዘርግቶ ህብረተሰቡ በስፋት እየተገበያየ ይገኛል። በሰንበት ገበያዎች ከቀረቡ ምርቶች መካከል የሰብል ምርቶች፣ አትክልት፣ ፍራፍሬ እንዲሁም የእንስሳት ተዋጽኦ የሚገኙበት ሲሆን ለአብነትም ቀይ ሽንኩርት በኪሎ በ75 ብር፣ ድንች ኪሎ በ35 ብር፣ ቲማቲም ኪሎ በ60 ብር፣ እንቁላል በ17 ብር፣ 1 ኪሎ ስጋ በ1200 ብር እየተሸጠ ይገኛል። ተመልካቾቻችንም በመጪው የሰንበት ቀናት ወደ ክፍለ ከተማው የሰንበት ገበያዎች በመሄድ በተመጣጣኝ ዋጋ መሸመት ትችላላችሁ።